ያሁን ረመዳን መጾም አትችልም እና በምን መልኩ ማውጣት ትችላለች? ፊዲያ የሚባለውስ ነገር ወይም ደግሞ የምታወጣው እህል ገንዘብ የላትም ምንድነው የምታደርገው ይላል። አንዲት ሴት በረመዳን የበሽታ ደም ላይ ከሆነች እና ጨርቅ ጠቅጥቃ ወይም ደግሞ ጨርቅ አሽጋ በምትሰግድበት ጊዜ እንዴት ነው የሚሆነው? በብልቷ ምንም ነገር ቢገባ ረመዳን ይበላሻል ወይስ አይበላሽም? ወይም የሚበላሽ ከሆነ እንዴት ነው የምታደርገው ይላል። በረመዳን የጾምን የሆነ ነገር ነክቶን ገላችን ቢደማ ጾማችን ይጠፋል ወይ ወይም ደግሞ እናፈጥራለን ወይ ይላል። ቀዳ አለብኝ የሰላት ቀዳ ተራዊህም ከቀዳ በፊት ቀዳይን ማውጣት ማስቀደም እንዳለብኝም አውቃለሁ። ግን ተራዊህ እነሱ በሚሰግዱ ሰዓት እኔ የሱብህ ተመሳሳይ ስለሆነ ረካዓው የሱብህን ነይቼ ተከትዬ ከነሱ ጋር ብሰግድ የሁለቱም ይታሰብልኛል ወይ? የረመዳኑ ተራዊህ የዋጅቡን ታስብልኛል ይላል። የረሱላችን አለይሂ ሰላቱ ወሰላም ውዴታ ለመጨመር ቀልባችን ውስጥ እንዲጨመር ለማድረግ ምንድነው ማድረግ ያለብን ይላል አለይሂ ሰላቱ ወሰላም። ነፍሰ ጡር ነኝ የተወሰነ ያክል መጾም ችዬ ነበረ፣ ግን አሁን ለመጾም ከበደኝ፣ እንዴት ይታያል? እያፈጠርኩ ነው ትላለች። በረመዳን በምሽቱ ክፍለ ጊዜ ከሚስት ጋር ግንኙነት ማድረግ ችግር የለውም ሲባል ሰምተናል። እናም አንድ ሰው ሚስቱን እንደዚህ ከግንኙነት ከፈጠረ በኋላ ካደረገ በኋላ ወዲያውኑ ነው መታጠብ ያለበት ወይስ በነገታው ነው መታጠብ ያለበት? ከነጋ በኋላ ከነጋስ በኋላ ሲታጠብ እንዴት ነው የሚያደርገው? ጆሮ ምናምን ግድ መታጠብ አለበት? ማፍጠር እንዳይኖር እንዴት ነው ጥንቃቄ የሚያደርገው ይላል። ጓደኛዬ ነፍሰ ጡር ናት፣ ግን በመካከል ጽንሱ ወረደባት እና አሁን ገና 45 ቀን አልሞላትም። ረመዳንን መጾም ትችላለች ወይ? ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ በሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ሰላም ወራህመቱላህ። እንደምን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ እናቀርባቸዋለን። ወደ መጀመሪያ ጥያቄ ስናልፍ በ0913 መጨረሻው 93 የመጣልን ጥያቄ ምንድነው የሚለው? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እናቴ ስኳር ታማሚ ናት። የአሁኑን ረመዳን መጾም አትችልም እና በምን መልኩ ማውጣት ትችላለች? ፊዲያ የሚባለውስ ነገር ወይም ደግሞ የምታወጣው እህል ገንዘብ የላትም ምንድነው የምታደርገው ይላል። ቢስሚላሂ ራህማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን አጣሂሪን። أما بعد فأسأل الله سبحانه وتعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. ያው የስኳር ህሙማን ደረጃቸው የተለያየ ነው። የስኳሩ
ያለበት ሁኔታ የተለያየ ስለሚሆን ከፊሎች ከስኳር ህመም ጋር መጾም የሚችሉ አሉ፣ ከፊሎች ደግሞ መጾም ማይችሉ አሉ። ያኔ ያው አነስተኛ ደረጃ ላይ ያለ ገና ጅማሮ ላይ ያለ ሰው ሊቋቋመው ይችላል በተለያዩ ሁኔታዎች። ያኔ ሳሁር ላይ በደንብ የተመገበ ኢፍጣር ላይ የተመገበ መሀል ላይ ያለውን ሳይበላ መቆየቱ ይህን ያክል ችግር ላይ የሚጥለው ወይም ደግሞ ለአደጋ የሚያጋልጠው ሁኔታ ላይኖር ይችላል። አንዳንዶች ደግሞ በየጊዜው የስኳሩ መጠን በመዋዠቁ ምክንያት የሚወስዱት ኢንሱሊን ነገር ይኖራል፣ መድኃኒት ይኖራል፣ ምግብ መውሰድ ይኖርባቸዋል። ያ ነገር ፋታ ላይ ሰጣቸው ይችላል ለ12 ሰዓታት ያክል፣ ለ13 ሰዓት፣ ለ14 ሰዓት፣ አንዳንድ ቦታ በጣም ረዝሞ 18 ሰዓት እና ከዚያ በላይ የሚጾሙ ሀገሮችም አሉና ይህን ያክል ወቅት ምግብ ምንም ነገር ሳይቀምሱ መቆየት ለነሱ አደጋና ችግር ሊኖር ይችላል። ያው በተቃራኒው ደግሞ አንዳንድ ቦታዎች ላይ አጭር ሰዓት የሚጾሙ አሉ። 9 ሰዓት ለሊቱ የሚያጥርበት ለሊቱ የሚረዝምበት ጊዜ አለ። ቀኑ ሲያጥር የሚቀልበት፣ ቀኑ ሲረዝም ለይሉ አጭር ይሆናል። በዚህ መልኩ ጾም ሊከብድ የሚችልበት ሁኔታዎች አሉ። አልሙሂም መጾም ማይችሉበት ሁኔታ ላይ የደረሱ የስኳር ህመምተኞች ራሳቸውን ለጉዳት ማጋለጥ ስለማይፈቀድ በሸሪዓው ከሞትኩኝ ልሙት ተብሎ አይገባበትም። እነማ መቋቋም እችላለሁ ካለ ግን ይጾማል። ስለዚህ እናታችን መጾም ማይችሉበት ሁኔታ ላይ ከሆኑ ያው ጠያቂያችን እናቴ መጾም አትችልም ብሏል። ያኔ በዚህ ሁኔታ ላይ ከደረሱ የስኳር ህመማቸው ደረጃው እዚያ ድረስ ደርሶ ከሆነ የሚጠበቅባቸው አለመጾም ነው። ምናልባት ይሻሻላል ይመለሳል ተብሎ ተስፋ የሚደረግበት ህመም ቢሆን ይጠበቅ ነበር። ያኔ ቀዷ ለማውጣት ሲሻለኝ ይባላል። አሁን ግን ያ ተስፋ የመነመነ ከሆነ ማላ ዩርጃ ቡርኡሁ ከሆነ መዳኑ ተስፋ የሌለው አይነት ህመም ከሆነ ያኔ ሁሌ ያስተማሙት የሚኖሩት አይነት በሽታ ማለት ነው። እንደዛ ከሆነ ፊዲያ መስጠት ነው የሚወጅበው። እሺ ፊዲያ መስጠትም አይችሉም ከተባለ እስኪችሉ ድረስ ይጠበቃል። ያኔ የዱንያ ሐያት እንደምትለዋወጥ ሁኔታዋ እንደምትቀያየር እናውቃለን። ዛሬ ባይኖረው ሰው ነገ ሊኖረው ይችላል። ዛሬ ደሃ የሆነ ነገ ሊከብር ይችላል። ስለዚህ አቅም ካለው ይሰጣል። ፊዲያው ዚማው ላይ ሆኖ ይጠብቃል እስከቻለ ድረስ ማለት ነው። ከቻለና አቅሙ ካለው ይሰጣል። ካልቻለ መስጠት አልቻለም ተብሎ ግዴታው ይነሳለታል ከሱ ላይ ማለት ነው። መርሐባ። ሌላኛው ጥያቄ ምንድነው የሚለው በ0940 መጨረሻው 53 ሰላም አለይኩም። አንዲት ሴት በረመዳን የበሽታ ደም ላይ ከሆነች እና ጨርቅ ጠቅጥቃ ወይም ደግሞ ጨርቅ አሽጋ በምትሰግድበት ጊዜ እንዴት ነው የሚሆነው? በብልቷ ምንም ነገር ቢገባ ረመዳን ይበላሻል ወይስ አይበላሽም? ወይም የሚበላሽ ከሆነ እንዴት ነው የምታደርገው ይላል። እሺ ያው የበሽታ ደም ወይም ኢስቲሃዳ የምንለው ሐይድ ካለቀ በኋላ ኒፋስ ካለቀ በኋላ ዝም ብሎ የሚፈስ ደም ወይም ደግሞ في غير وقت الحيض والنفاس በኒፋስና በሐይድ ጊዜ ሳይሆን ከዚያ ውጪ በሆነ ወቅት ላይ የሚመጣ ደም ከሴት ማህፀን የሚፈስ ደም ይህንን ያው ሶላትን ግዴታ ማያነሳ የሶላትን ዋጅብ ማያስነሳ ኢንማ መስገድ ግዴታ የሚሆንባት ሁኔታ ላይ ነች ያለችው። ጧሂር ነች ተብላ ለምትወሰደው ይሄ ደም ቢኖርም ታዲያ ምን ታደርጋለች? ያው ደሙ ዝም ብሎ በቀጣይነት እየመነጨ የሚሄድ ከሆነ ለሶላት መስገጃ ጊዜ እንኳን ማይበቃ ከሆነ እረፍቱ መሃል ላይ እንኳን ያን ያክል ጊዜ ማይቆም ከሆነ ያው ለሶላት የሚበቃ ወቅት የሚቆም ቢሆን በዚያ በቆመበት ሰዓት እስቲንጃ አድርጋ ንጹህ ነች አሁን ውዱእ አድርጋ ትሰግዳለች። ደም ምንም የለም ሶላቱን ትሰግዳለች። ግን የማይቋረጥ ከሆነ መመንጨቱ ዝም ብሎ የሚቀጥል ከሆነ አሁን ዳኢሙል ሐደስ ምንለው ሰለሱል በውል ሰለሱል መዚ እንደዚህ አይነት ነገር ያለባቸው ሰዎች ምንድነው የሚያደርጉት? ወቅቱ ከገባ በኋላ ነው ጧሃራ የሚያደርጉት። ይችም ሴት ሙስተሐዷ የሆነችም ሴት ወቅቱ ከገባ በኋላ ጧሃራ ታደርጋለች ለሶላት። ከምታደርጋቸው ተግባሮች መካከል ደሙ እየፈሰሰ ከሆነ ሐሽው ይባል ነገር አለ። መጠቅጠቅ
ማለት ደሙን የሚመጥ ነገር ስፖንጅ ነገር ወይም ጨርቅ ነገር ወይም ጥጥ ነገር ወደ ውስጥ ማስገባት አለባት መወተፍ አለባት ወደ ውስጥ ከዚያ በኋላ ደግሞ ማፈኛ ወይም ደግሞ ማሸጊያ ነገር ደግሞ ከላይ ማድረግ ይጠበቅባታል ካሁን ዘመን አመጣሽ ነገሮች ስላሉ ማለት ነው ሞዴስ ምናምን እንደሚባሉ አይነት ነገሮችም አሉ ግን ከዚያ ደግሞ ከውስጥ ወደ ውጭ እንዳይወጣ ደግሞ ውስጥ ላይ መጠቀጥቀው ደግሞ ነገር ደግሞ ያስፈልጋታል አሁን ጾም ላይ ሲሆን ወደ ብልት ውስጥ ወደ ውስጥ ማስገባት ስለማይፈቀድ ማንኛውም ወደ ውስጥ የገባ ነገር ጾምን ስለሚያበላሽ ሐሽው የሚባለው ነገር ይሄ መጠቅጠቅ የሚባለው ነገር ጾም ላይ አታደርገው ያው በሁለት ምክንያቶች ሐሽው ማድረግ ይከለከላል አንደኛ ሐሽው ማድረጓ የሚጎዳት ከሆነ ወደ ውስጥ መጠቅጠቋ ለጉዳት የሚያጋልጣት ከሆነ ሁለተኛ ደግሞ ጾም ላይ ከሆነች ጾመኛ ከሆነች ወደዛ ውስጥ መክተቷ ጾም የሚያበላሽ ስለሚሆን ሐሽው መሆኑ ይቀርና ማፈኛውን ብቻ ደም እንዳይሰረጫጭ ብቻ የምታደርገውን ነገር አድርጋ ጧሃራውን ውዱዋን አድርጋ ትሰግዳለች ማለት ነው ስለዚህ ጾምና ይሄንን እንዴት አድርገን አብረን እናስኬዳለን ነው ጥያቄው እዚህ ጋር ሐሽው ማድረግ ወይም ደግሞ ወደ ውስጥ መጠቅጠቅ ግዴታ ይሆንባታል ከተባለ በዛ በኩል የገባ ነገር ደግሞ ጾምን ያበላሻል ከተባለ كيف الجمع بينهما فقهاዎች አስቀምጠውታል ያው ሐሽው የሚደረገው ከጾም ውጪ ስትሆንና ማይጎዳትም ከሆነ ነው حتى ጾም ባይኖርም እንኳን ሐሽው ማድረጓ የሚጎዳት ከሆነ ማታደርግም ግዴታው ይወሰላል እንዲሁ ሐሽው ሳይደረግ ብቻ ደሙ የሚቆጣጠሩ እንትኖች ያሉ ይመስለኛል ነው ወይስ የግድ ያ ነገር በጣም አስፈላጊ ነው በዚህ ሰዓት የሚጨምቋሉ ማለት ብዙም ማያፈሱ ያሉ ይመስለኛል ለላቅም እንደሱ ካሉ የተሻለ ይሆናል አሁን ዘመን ያመጣቸው ነገሮች ይኖራሉ በተወሰነ መልኩ እዛው መጥቶ እዛው የሚያስቀር ማለት ነው هدفنا ዋናው ነገር ደሙን የሚወጣውን ደም እዛው መጥቶ የሚያስቀር ነገር ማድረግ ነው ይሄንን የሚተካ ነገር ካለ ችግር የለም አለዚያ ግን ያንን ማድረግ ግድ ይሆናል ማለት ነው 0911 መጨረሻው 13 የተላከልን ጥያቄ ምንድነው የሚለው በረመዳን የጾምን የሆነ ነገር ነክቶን ገላችን ቢደማ ጾማችን ይጣፋል ወይም ደግሞ እናፈጥራለን ወይ ይላል ከደም ውስጥ ጾምን የሚያበላሸው የሐይድ ደምና የኒፋስ ደም ሲሆን ነው ከዛ ውጪ ያለው ጾምን አያበላሽም ሰውነታችን ተቆርጦ ቢደማ አፋችን ቢደማ ጥርሳችን ቢደማ ነስር ቢነስረን ሰው ቢፈነከትና ጭንቅላቱ ቢደማ እንቅፋት መጥቶት ጣቱ ቢደማ ማንኛውም አይነት እንዲህ አይነት ነገሮች ጾምን አያበላሹ ያው ብዙ ጊዜ ሰዎች ከየት እንደመጡት የማይታወቅ መልኩ ከደማ ጾም ይበላሻል የሚባል ነገር ይሁን ሰው ሲቆረጥ ጾም ተበላሸ የሚል ነገር አላቸውና መድማት ጾምን አያበላሽም ከደም ውስጥ ጾምን የሚያበላሸው إذا حاضت المرأة የወራባ ስትሆን ጾም ይበላሻል يعني في نهار رمضان ነይታ ጾም ጀምራ በቀን ውስጥ የሐይድ ደም መጣ نعم ወይም ደግሞ ወለደች የኒፋስ ደም ተከተለ نعم ይበላሻል ከዚያ ውጪ ባሉት ግን ማንኛውም አይነት ደሞች ኢስቲሃዳ ደም ጾምን አያበላሽም የበሽታ ደም ነው ወይ ደግሞ ሰው ፈስድ ቢያረግ ሒጃማ ቢያረግ እንደውም ጾመኛ ሆኖ ሒጃማ አድርገዋል የሚል ሐዲስ አለ ዋግምት ማለት ነው እና ከሰውነት ላይ ደም የቆሸሸ ደም የሚወጣበት ሁኔታ አለ ያ ጾመኛ ሆኖ እንኳን ቢያደርገው አይበላሽም ፈስድ ደሙ ይባላል ሰንጠቅ አድርጎ ደም እንዲወጣ يعني በቦታውን ያቆታል እቺን ቦታ ቆሻሻ ደም አካባቢ የሚሰበሰብበት ነው ደግሞ ባጭ ያለበት ቦታ ምናምን ካለ እቺን ቦታ ሰንጥቀው ደም እንዲረጭና እንዲወጣ ያደርጋሉ የተጠራቀመ የቆሸሸ ደም ካለ ይሄኛው ፈስድ ይሉታል ሒጃማ ደግሞ አንዳንድ ቦታዎች ላይ ያው የተለመደው አይነት የዋግምት አሰራር በዚያ መልኩ ያ ሁላ ደም ወጥቶ ጾምን አያበላሽም ስለዚህ ያው ምናልባት የጥያቄ ከዚህ በፊትም ብዙ ጊዜ ይመለሳል አሱናም ላይ በተለያዩ ፕሮግራሞችም ይቀርባል ያው ለጠቅላላ ዕውቀት
መድማት የሚባለው ነገር ከሐይድና ከኒፋስ በስተቀር ያለው ጾምን ያበላሽ። ምናልባት አንዳንድ ከደም ጋር ተያይዘው ተከትለው ግን ጾም ማፍጠር የሚባል የሚከተልባቸው ነገሮች ካሉ ሰው አፉ ደምቶ አፉን ሳያጧራ ንጹህ ሳያደርግ ሳይግመጠመጥ በንጹህ ውሃ አፉን ሳያጸዳ ምራቁን የዋጠ ከሆነ ከደም ጋር የተቀላቀለ ነገር ስለዋጠ ጾሙን ያበላሻል። ይሄ መድማቱ ሳይሆን ጾሙን ያበላሸው መዋጡ፣ ያንን ደም ከምራቁ ጋር ተቀላቅሎ መዋጡ ነው ጾሙን ያበላሸው። ስለዚህ መድማት ለብቻው ጾሙን ያበላሻል። ምናልባት እንደው ድሮ ልጆች ሆነን እናት እንድንጫወት ካልፈለገች፣ ለምሳሌ ብዙ እናቶች እንደዛ ነው፣ እንዳትጫወት ወይ አቧራ እንዲነካ ካልፈለገች የጾምከው ታፈጥራለህ ምናምን ብላ ታስፈራራዋለች። እሱ ደግሞ ከጓደኞቹ ወይም ጓደኞቿ እንደዚህ ማለት አትፈልግም። እነዚህ ነገሮች በኋላ ላይ እንደዚህ ይኸውል በስሚ እንደዚህ ላይ ደርሰው ነው ወይስ ዝም ብሎ ይነሳል? ዝም ብሎ ይሆናል። አንዳንድ ነገሮች መነሻቸው እንዴት ነው አይታወቅም። ከዛ በኋላ ተሰራጭተው ልጅ መሀል ከልጅነት ወደ አዋቂነት የሚያስተካክልለት ከሌለ በስተቀር ካላገኘ በስተቀር በዛው ይቀጥላል። ደግሞ ያን ይዞት ያድጋል። ከዛ ስለ ጾም ሲጠየቅ እኔ የሚያጠፋ ይመስለኛል ብሎ ያወራው ሰሚው ደግሞ እንትና ያጠፋል ብሎኛል ብሎ ኮፒ ያደርገዋል ወደ ሌላ ሰው ሲያስተላልፈው፣ ከዚያ ያጠፋል ይባላል። እንዲህ አይነት ይሄ ብቻ አይደለም። ከዚሁ ጋር ተያይዞ ስድብ የተሳደበን ሰው مثلا በረመዳን ጾም ጠፋ በቃ ብላ ቢሉታሉ አንዳንዶች፣ እንደዛ ይላሉ አንዳንዶች። በቃ አንተ እኮ ጾም የለህም እኮ ይሉታል። ጾም ተበላሽቷል የሚሉትም አለ፣ አፈጠርክ የሚሉትም አለ። ትክክል አይደለም። ያኔ አንዳንድ ሐዲስ ለፍላቸው ሐዲስ ተብሎ መተው ግን ስተት ይሁን خمسون يفطرنا الصائم ተብሎ የሚጠቀሱ ስተት የሆኑ ነገሮች አሉ። ከዚያ غيبة ሐሜትን የመሳሰለው እነዚህን ጾመኛን ያስፈጥራሉ ተብሎ ይነሳል። አያስፈጥሩ። نعم غيبة حرام ነው። ጾም ላይ ሲሆን ደግሞ ይጠብቃል። ነገር ማዋሰድ ከቢራ ነው፣ ከትልቅ ወንጀሎች ውስጥ ነው። በረመዳን ሲሆን ይብሳል። የሸሃደቱ ዙር የውሸት ምስክርነት ከባድ ወንጀል ነው። በጾመኝነት መሃል ሲሆን ደግሞ ይብሳል እንጂ ጾሙን ያኔ ሰዋብ ማሳጣት የመሳሰለውን ነገር ያደርጋል እንጂ ጾሙን አፍርሶት ቀዷ ይወጅበታል እስከሚባል ግን አይደርስም። ግን ከሚሰጠው አጅር አጅሩን በጣም ይጎዳዋል። ሰዋብ እስከ ማጣት ድረስ ሊደርስ ይችላል። ለዚህ ይሁን ማለት በቃ አንተ ጾምክ እንጂ እኮ አጅር የለህም ለማለት እየተጠቀሙት ይሆናል። አንዳንዶች በዛ መልኩ፣ አንዳንዶች ደግሞ ያው ከሚሰሙት ሰዎች ተናጋሪዎቹ የሚረዱትን ሰሚዎች ላይ ይረዱት ይችላሉ። ተናጋሪው ይሄን አስቦ ሊያወራ ይችላል። ሰሚው ግን በትክክል ጾሙን የሚያጠፋ ይመስለዋል ሙሉ ለሙሉ ማለት ነውና بحيث يجب عليه القضاء እንደዛ አይነት قضاء ይወጅብኛል እንዲረዳ ድረስ የሚደርሱም ይኖራሉና አነጋገርም ማስተካከል ነው። ሁክም እንዳይዛባን ያው ሸሪዓ ከአይናችን በላይ ልንጠብቀው ግድ ስለሆነ ነገር ተዛብቶ እንዳይደርስ ዝም ብሎ ሰዎች ለቤታቸው ጉዳይ ለኑሯቸው ጉዳይ ምናምን ብሎ የመጣላቸው ሊያወሩ ይችላሉ። በቀልድ በጨዋታ የሚወሩ ነገሮች ይኖራሉ። ዲን ሲሆን እንክብካቤ ይፈልጋል። ያኔ እንዳይበላሽ፣ እንዳይጣመም፣ እንዳይሰበር በስርዓት መጠበቅ ስለሚያስፈልግ አንዲቷም ነገር እንዳትዛነፍ በጣም ጥንቃቄ አድርጎ ያኔ እንዴት ነው ሰው ኦፕሬሽን የሚያደርግ ሰው ምን ያህል የሚጠነቀቀው? ሰው ሰንጥቆ የሰው ሰውነት ሰንጥቆ በተለይ የልብ ቀዶ ሕክምና ሲሆን ቀዶ ጥገና ሲሆን ያንን ከፍቶ በጣም ከባድ ሲሪየስ ነገር ነው። በጣም እንትን የሚጠይቅ ነገር ነው። እና ይሄ ህይወት ነው አይደል? አንድ ሰው በቃ እንዳይሞትብኝ ብሎ ነው የሚጠነቀቀው። ይሁን ነገር ተሳስቼ፣ ይሁን ነገር ሰንጥቄ፣ ይሁን ነገር ሌላ ነገር አበላሽቼ ሲቀደም እየተጠነቀቀ ሲሰፋም እየተጠነቀቀ ሲያስተካክልም ሲጠርግም የሆነች ነገር እንዳትቀር እያጸዳም እያለ ነው ማለት ዲን በጣም ጥንቃቄ ይፈልጋል። ብለን ልቅ ነገር አድርገ ነው የማንም ህፃን መጫወቻ ማድረግ የለም። ግርማል ገል አንዳንድ ነገሮች አሁን ሰውየው ሐሜት ላይ በረመዳን ከእንትን ካለ ከዛ አጅሩ አኪድ ይቀነስበታል። ከዛ በኋላ ደግሞ ቀዳ ለመለስ ቢል እንኳን ማይችልበት ሁኔታ ሲደርስ በኋላ ላይ እኮ ሊያምጣው ቢል እኮ ማይችለው ነው ማለት ማይችል ማለት ሱብሃንአላህ። خلاص يعني የተሰጠውን ፎርሳ
የተሰጠውን እድል አለመጠቀም ማለት ነው። ዝቀህ መውጣት ትችላለህ እየተባለ ተሰወር የሆነ ሰፊ መጋዘን ውስጥ ወርቅ፣ አልማዝ፣ እንቁዎች ያሉበት ውድ አህጃር ከሪማ ያለበት ገብተህ የፈለከውን ያህል ዝቀህ መውጣት ትችላለህ እየተባለ እሱ እየተጫወተ ዝም ብሎ ምንም ነገር ሳይዝ ሲወጣ ገብቷል እኮ ዞሯል። አንዳንድ ሰው ዝም ብሎ ገበያ ወጥቶ ምንም ሳይገዛ ይመጣ ሰው አለ። አንዳንዱ ያን ሲያይ ያኛው ሳይሻል አይቀርም ሲል ወደዛኛው ሲመጣ አለ ከዛኛው ይሄኛው ይሻላል፣ አይ ያኛው ይሻላል ሲል ይመሽበትና ሱቆች የሚዘጉበት ይኖራሉ። አንዳንዶች እና በባዶ የሚወጣም አለና እንዲህ አይነት እድሉ ተሰጥቶት ሳይጠቀም ሳይገበያይ ሳይከስብ ወይም እጁ ላይ ያለውን ጥሎ ማግኘት የሚገባውን ጥሎ የሚወጣም አለ። አላህ ነጃ ይበለን። 975 መጨረሻው 43 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? ቀዳ አለብኝ የሰላት ቀዳ ተራዊህም ከቀዳ በፊት ቀዳይን ማውጣት ማስቀደም እንዳለብኝም አውቃለሁ። ግን ተራዊህ እነሱ በሚሰግዱ ሰዓት እኔ የሱብህ ተመሳሳይ ስለሆነ ረካዓው የሱብህን ነይቼ ተከትዬ ከነሱ ጋር ብሰግድ የሁለቱም ይታሰብልኛል ወይ? የረመዳኑም ተራዊህ የዋጅቡም ይታሰብልኛል ወይ ይላል። የሶላት በአንድ ንያ ሁለት ነገር ማስገባት አይሆንም። አሁን ፈርድና ሱናን አንድ ላይ አድርጎ መነየት ስለማይቻል ፈርድ ከሆነ ፈርዱን ነው የሚሰግደው። ስለዚህ እሱ ንያው ሱብህን ቀዳ ማውጣት ብሎ ነይቶ ተራዊህ ከሚሰግዱ ሰዎች ጋር ከነሱ ኋላ አብሮ ቢሰግድ የሱብሁን አጅር ያገኛል። ያው ንያ አድርጎ ከአላህ ሰዋብ ፈልጎ እስከሰራው ድረስ ያለበትን ዋጅብ ለመወጣት ነይቶ እስከሰራ ድረስ ያን ያገኛል። ተራዊህ ግን ሰግዷል አይባልም፣ ምክንያቱም አልሰገደምና። ያኒ በተራዊህ ወቅት ላይ ሰዎች ጀማዓ ተራዊህ እየሰገዱ ስለተከተላቸው የሱብሁ ሰላት ሱብህና ተራዊህ አይሆንለትም፣ አንድ ነው የሚሆነው። በፈርድ ነገር ሁለት መቅሱድ የሆነ ራሱን ችሎ በራሱ የሚቀሰድን ሁለት ነገር ማግኘት አይቻልም፣ አንድ ነገር ነው የሚገኘው። ኢን ለም የኩን መቅሱደን ሊዛቲሂ ይላሉ። አሁን በራሱ ቀስድ የማይገኝ ከሆነ ማይፈልግ ያኒ በራሱ ማይቀሰድ ከሆነ ለምሳሌ ከተህየቱል መስጂድ እንደ ተህየቱል መስጂድ ያለ المهم شغل المقعة بالصلاة ነው የሚፈልገው። መቅሱዱ መስጂድ ስትገባ ያረፍክበትን ቦታ በሶላት መሽሩል ማድረግ ነው ተፈላጊውና ካንተ የሚፈልገው እሱ ነው። ሳትሰግድ አለመቀመጥ ነውና ልክ ስትገባ ኢቃማ ተደርጎ ነበር ፈርድ ሰገድክ፣ ወይም ልክ ስትገባ አዛን ተብሎ ነበር የዙሁር ቀብልያን ሰገድክ مثلا፣ ወይም የዓስርን ቀብልያ ሰገድክ፣ ወይም መግሪብን ወይ ኢሻን المهم ሱና ሰገድክ፣ ወይም ገብተህ ሶላቱ ዱሃ ሰገድክ። የሚፈልገው ሸግሉ البقعة بالصلاة ነውና ይገኛል የተፈለገው ነገር። ዙሁር ሰላትና የዙሁር ሱና لذاتهما مقصودان። የዙሁር ሰላት ራሱን የቻለ መቅሱድ ነው፣ ግዴታ ነው። የዙሁር ቀብልያ አራት ማርገፍ ሰግደው መቅሱዱ لذاته ነው። ስለዚህ አራት ረካዓ ዙሁርን ሰግደህ ቀብልያው ማብሮ ይታሰብልኝ ማለት እንደማይሆነው ሁሉ ሱብህ ቀዳ አውጥተህ በዚሁ ተራዊህ የምታስብልኝም አይሆንም። ለምን ተራዊህም መቅሱድ لذاته ነው፣ ሱብህ ሰላት ደግሞ እንደዚሁ ግዴታ ራሱን የቻለ መቅሱድ لذاته ነው ማለት ነው። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። ልዩ የረመዳን ፕሮግራማችን ነው። ኢንሻአላህ የተለያዩ ጥያቄዎች ካሏችሁ ረመዳን ነክ የሆኑ ኢንሻአላህ ለኩል እናስተናግዳችኋለን። አሁን የእረፍት ሰዓታችን ላይ ደርሰናል። ከአጫቂታ በኋላ ተመልሰን እንገናኛለን። ልቃችሁ አትዩ ኢንሻአላህ። ተመልካቾቻችን የምትከታተሉት ጠይቁ ፕሮግራማችን ነው። የልዩ ረመዳን ወር ፕሮግራማችን ኢንሻአላህ ከኛ ጋር ሆኖ አሁን የምትለዩ ጥያቄዎች አሉን አቀርባቸዋለን። ሌላኛው ጥያቄ ምንድነው ዶክተር፣ በዚህ ቁጥር ስር የመጣው ከረመዳን ወጣ ያለ ነው
የረሱላችን አለይሂ ሰላቱ ወሰላም ውዴታ ለመጨመር ቀልባችን ውስጥ እንዲጨመር ለማድረግ ምንድነው ማድረግ ያለብን ይላል አለይሂ ሰላቱ ወሰላም። مرحبا ያው ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ምናወሳቸው ናቸው በረመዳንም ከረመዳን ውጪም መሪያችን ቁድዋችን አርአያችን ናቸውና ኢንሻአላህ የቂያማ ቀን ሸፊዓችንም ናቸው እና መሐባቸውን ውዴታቸውን ለመጨመር ትልቁ ነገር ረሱሉላህ ሰለላሁ ዐለይሂ ወሰለም የበለጠ ማወቅ ነው። ሰው እሳቸውን ባወቀው ልክ የበለጠ ይወዳቸዋል። ስለሳቸው የበለጠ በሰማው ልክ ስለሳቸው ያለው ዕውቀት በጨመረ ልክ ፍቅሩም መሐባውም እየጨመረ ይሄዳል። يعني فمن رآه بديهة هابه ومن عرفه أحبه ነብዩን አለይሂ ሰላቱ ወሰለም በዲሃተን ገና እየተሲያረጋቸው ግርማ ሞገሳቸው ያስፈራዋል። አይበው በጣም ሲቀርባቸው ደግሞ ይበለጠ ሲቀማመጥ ከሳቸው ጋር በሐያት የነበሩ በዛን ጊዜ የነበሩ ሰዎች በመቀማመጥ እኛ እንደኛ ደግሞ ያልደረሰባቸው ሰዎች ደግሞ ስለሳቸው የበለጠ በማወቅ እያንዳንዱን ነገራቸው በማወቅ ሱብሃንአላህ መውደድ እንጂ ሌላ አትችልም። خلاص يعني ስለሳቸውን ያወቀ ሰው አላህ ልቡ ላይ ሸቃዋ ያስቀምጥበት ካልሆነ በስተቀር አላህ ይጠብቀንና ልቡ ያልጠቆረ ሰው ካልሆነ ንጹህ ልብ ያለው ሰው ከሆነ ነብዩን ይወዳቸዋል አለይሂ ሰላቱ ወሰላም። ሱሐቦች ሁሉ በጣም በሚገርም መልኩ ከሳቸው ጋር ሲቀማመጡ በጣም ነብዩ ጸባያቸው ስለሚያስገርማቸውና ማቅረባቸው ትህትናቸው በጣም ስለሚገርማቸው በቃ ሁሉም ሱሐባ እኔን ነው አስበልጠው የሚወዱኝ ብሎ ያስባል። ሁሉም ሱሐባ ሁሉም በቃ እያንዳንዱ በውስጡ እኔ ነብዩ ጋር በጣም የተወደድኩኝ ነኝ ብሎ ያስባል። አብራቸው የሚቀመጠው ሰው ይሄ የመሐባ ጥግ ነው። ይሄ የጸባይ መልካም ስብዕና ጥግ ነው ማለት አኪድ الانسان الكامل ናቸው ረሱል አለይሂ ሰላቱ ወሰለም። ምናልባት ስለሳቸው ስንሰማ በብዛት የሆነ ጃኒብን ብቻ ልንሰማ እንችላለን። ግን ሌሎችንም ጀዋኒቦች ሌሎችንም ጎኖች ሌሎችንም የህይወታቸውን ፓርቶች ብናያቸው ቤተሰባዊ ህይወታቸውን ብናየው ከልጆች ጋር የነበራቸውን ከትልቅ ሰዎች ጋር ከህፃናት ጋር ከሴቶች ጋር ከባለቤቶቻቸው ጋር ከጎረቤቶቻቸው ጋር ከባዳ ጋር ከዘመድ ጋር ያላቸውን ነገር ከሱሐቦቻቸው ጋር ያለውን በጠቅላላ ሁኔታ ስንመለከት ኢንሳፋቸውን አዳላቸውን ፍትሃዊነታቸውን ሱብሃንአላህ ዝንፍ የማይሉ እንደሆኑ ለአላህ ያላቸውን እስቲስላም ታም ሙሉ ለሙሉ ለአላህ ጥቅልል ብሎ መግባት ነገርን ለአላህ ብሎ እንጂ ለማንም ብሎ አለመስራት ሲወዱ ለአላህ ሲጠሉ ለአላህ ሲያልቁ ለአላህ ሲያከብሩ ለአላህ ሲሰጡ ለአላህ ሲከለክሉም ለአላህ ሁሉ ነገር የአላህ ሰው ሙሉ ለሙሉ ጥቅልል ብሎ የገባ እንደ ነብዩ የለም አለይሂ ሰላቱ ወሰለም። እና يعني ብዙ ጊዜ አላህ Subhanahu Wa Ta'ala ከመخلوقاتዎች አበለጣቸው ቢለው እንሰማለን። ከፍ አደረጋቸው እንዲህ ያረጋቸው ያንን ጃኒብ በተደጋጋሚ ምን ሰማው ጃኒብ አለ ፓርት አለ። ሌላ የረህመታቸውን ሁኔታ የጸባያቸውን ሁኔታ የትህትናቸው የቸርነታቸው የለጋስነታቸው ሱብሃንአላህ ከራሳቸው ይልቅ ሱሐቦቻቸውን የማስቀደማቸው ከራስ ይልቅ ሌላውን ባዳና ዘመድ ሳይለዩ አድላቸው ፍትሃዊነታቸው ያን ሁላ ሰው ያወቀ ሲመጣ አንተ ሰውን ለምን ትወደዋለህ በተብለ ተጠየቅ እሱ ላይ ለምታየው ለሚያስደምምህና በጣም ለሚያስደስትህ ባህሪ ነው ትወደው። ይሁን ነገር ፈልገህ ስትመጣ ስታገኘው አንተ ተቆጥተህ ሲችልህ አዝነህ ሲያጽናና ተቸግረህ ሲረዳ የሆነ ስቃይ ላይ ሆነ ከስቃይ ሲገላግልህ ዚድ عليه የዱንያ ብቻ አይደለም
የአኺራውን መንገድ ሲያበራልህ እና ከእሳት ዳን ብሎ እንደገና ደግሞ ወደ ጀነት መንገድ ደግሞ ሲጠራ ይሄን ስታይ كيف لا تحبه يعني ما سودد من ነገር አለና ነው ማትወደው እና ይሄ መሐባው እንዲጨምር ረሱልን የበለጠ ማወቅ አለይሂ ሰላቱ ወሰለም የበለጠ ማወቅ ሲባል እያንዳንዱ ንግግራቸው መመርመር አላህ ያሳውቀን እያንዳንዱ ዒባራቸውን ቃላቶቻቸውን የቃል አመራረጣቸውን የሰው ኻጢር እንዴት እንደሚጠብቁ የሰው ልብ እንዴት እንደሚጠብቁ ما كان يقابل أحدا بما يكره ይላሉ ይሁን ነገር ሲያዩ በጥቅል ለምን እንደዚህ ይደረጋል بعض الناس يفعلون كذا وكذا من الناس من يفعل كذا وكذا ብለው ይናገራሉ ለሐቅ ዝንፍ የለም ያንዳንዱን ነገሮቻቸውን የንግግራቸውን ያኳኋናቸውን ያነጋገራቸውን በዱንያ ላይ ያላቸው ዝህድና ለገንዘብ ማይንገበገቡ አበዳን شوف መቼም አንድ ክስተቶች የሆነ ወዲያውን መሐባን የበለጠ የሚጨምሩ ነገሮች አሉ የሆነች قصة ሰምተህ الرسول عليه الصلاة والسلام كان في بيته دخل عليه أناس فأخذوا مجالسهم مقاعدهم كلهم كبجاቸው ነው ወንበር ምናምን የለም መቼም ያለው طراحም ይሁን ትራስም ይሁን የቆዳ መቀመጫም ይሁን ሁሉም ይዘው ተቀመጡ እና فدخل أحد الصحابة هم سمون استحضار على رجل سيجابا لم يجد ما يقعد عليه رسول الله صلى الله عليه وسلم رفع رداءه كلاچو ላይ ሻላቸውን አንስተው እንካይን አንጠፈተቀ ብለው ወረወሩለት የአላህ መልእክተኛ ያ اخي ከየትኛውም ንጉስ ጋር አይወዳደሩም ረሱል አለይሂ ሰላቱ ወሰለም በዚያ በደሳታ ጎጆ ቢኖሩ هو افضل خلق الله على الاطلاق ናቸው ያሁላ የተሰጣቸው ነገር ያሁላ ደረጃቸው ያሁላ አልቀናቸው ስለሳቸው የሚወራ ሪዳቸውን ከላያቸው ላይ ሻላቸውን አንስተው ሰጡ ሰጃዳ አይደለም እኮ ሰጡ ሰጃዳ ማንም ሰው ይቀመጥበታል ሪዳ ሻላቸውን ይሰጡ ተቀመጥበት ነው ሱሐቢዩ ያን ሪዳ አቅፎ አሽትቶ ሰውነቱን ላይ አሻሽቶ መለሰላቸው እንዴት በርሶ ሪዳ አቀመጣሉ ብሎ ማለት እንዲህ አይነት ነብይ ናቸው ሰለላሁ ዐለይሂ ወሰለም እና ይበለጠ ስናቃቸው ይበለጠ ስለሳቸው ሐያት ይበለጠ ስንመረምር نحبه أكثر فأكثر እና መንገዱ ይሄ ነው ሌላው በሳቸው ምክንያት ያገኘነውን ነገር ስናስብና ስናስተነትን ይበለጠ እንድንወዳቸው ምን አገኘን በሳቸው يعني بسببه በሳቸው ሰበብ እኛ الحمدلله رب العالمين ጌታችንን የምናውቅ ሰዎች ሆነ بسببه እነጃ መውጫ መንገድ ላይ እንድንገኝ ያደረገን يعني الله አደረገን በሳቸው ምክንያት ረህመታቸውን ስተይለው ኡመቶቻቸው ምን ያህል ተጨነቁ ምን ያህል ዱዓ አደረጉ ኡመታቸው የሚታደግ ነገር ምን ያህል ለመኑ ለቂያማ ቀን ያስቀምጡልን ነገር ስናስብ يعني لكل نبي دعوة مستجابة وأنا ادخرت دعائي شفاعة لأمتي يوم القيامة يعني كلهم نبي يتسطوا دعاء نبر دعاء نزي ستقمته فتعجل كل نبي دعوته كل نبي يتسطون مستجاب هنا دعاء زيو لا عندهم يهون اللتن زيو ستقموه يعني ግን እንግዲህ እኛ ናስበው ገና ወደፊት መጣውንም ማስበው ሚንሸራተት ይኖራል ሚወርቅ ይኖራል ኸጢአ ላይ ሚወርቅ ይኖራል ነዛን እንግዲህ መታደጊያ ይሆንልኝ ብለው ለሸፋዓም ይሆን አርገው አስቀምጡት ይሄን ዱዓ እዚህ ዱንያ ላይ ይሄን አርግልኝ ብዬ አልጠይቅም ወይ ያጠፋባቸው ያሰቃያቸው እነሱን አጥፋቸው ብለው አልተጠቀሙበትም ይሄን ዱዓውን ረህመት አድርገው ለቂያማ ቀን እንዲቀመጥ አድርጉት እና أترونها للمتقين لا ولكنها للمذنبين الخطائين المتلوثين يعني أنت ብዙ ጊዜ ለቀረበ ሰው ወይም ደግሞ ባንተ እንትን ላይ ያለ ሰው ጥሩ ነገር ለማድረግ ቅርብ ነህ ታች ላለው ሰው ግን አስበህ يعني በደረጃም የወረደውን እንደው የተንሸራተተውንም የወደቀውንም
ልታዝንለት ረህመትን ስታስቀምጥለት በጣም ትልቅ ነገር ነው። ረሱል አለይሂ ሰላቱ ወሰላም ረህመታቸውን ለዚያ ጊዜ ያስቀመጡት ያንን ዱዓ እና ይህን ስታስብ كيف لا نحب سيدنا محمد صلى الله عليه وسلم ትላለህ። ይህን እያሰብክ መሐባ ይጨምርልሃል። مرحبا ወደ ተከታዩ ጥያቄ ስናልፍ ከረመዳን ጋር የተገናኘ ነው። በ0914 መጨረሻው 25 የተላከልን ነው። ሰላም አለይኩም እንዴት ናችሁ? ነፍሰ ጡር ነኝ። የተወሰነ ያክል መጾም ችዬ ነበረ፣ ግን አሁን ለመጾም ከበደኝ። እንዴት ይታያል? እያፈጠርኩ ነው ትላለች። እሺ ያው አንድ ሴት ረመዳን ላይ እየጾመች እያለ ነፍሰ ጡር ሆና እችላለሁ ቋቋማለሁ ብላ ጾምን ጀምራ አንድ ቀን ሁለት ቀን ጾማ ከደካከመች ካልቻለች ያኔ ለጉዳት እንደምትጋለጥ ከተሰማት ወይ ለራሷ ወይ ለልጇ የምትሰጋ ከሆነ ማፍጠር ትችላለች። ይሄ ስለዚህ የጾመች የቻለችውን ያክል ጾማ ከዛ በኋላ ግን የመጎዳት ስሜት የተሰማት ከሆነ ሸርዕ ፈቅዶላታል። الحامل والمرضع إذا خافتا على نفسيهما أو على نفسيهما وولديهما يعني متطبع ሴት ወይም ደግሞ ነፍሰ ጡር ገና እርግዝና ላይ ያለች ሴት ለራሷም ቢሆን ምትፈራ ከሆነ ወይም ለራሷም ለልጇ ምትፈራ ከሆነ ወይም ለልጇ ብቻ ምትፈራ ከሆነ የራሷ እንኳን ብዙ ማያሰጋት ከሆነ ማፍጠር ትችላለች። ሸሪዓው ፈቅዶላታል። ስለዚህ ማፍጠሩ ሸሪዓዊ ፍቃድ የተሰጠው ነው፣ የታወቀ ነው። ይሄ አቅሟን አይታ ታደርጋለች። ያው إذا خافتا የሚለው ነገር ሸርጥ ነው። አንዳንድ ጊዜ በቃ ያረገዘ ሁላ መብላት አለበት የሚል አይነት ሐሳብ ያላቸው ሰዎች አሉ። ነገሩ እንደዛ አይደለም። ሰዎች እኮ የተለመደ ነው። በነፍሰ ጡር ሆነው በስራም በምንም መሽጎል ነው ጧት ቁርስ ይበሉ ምሳን ዘለው ማታ እራት የሚበሉ ሰዎች አሉ። ያኒ ጾም የሚባለው ነገር ሁሉንም ነፍሰ ጡር የሆነችን ሴት ሁላ የሚጎዳ ነው ተብሎ አይወሰድም። ነገር ግን የራሷን ሐል ታውቃለች። ይጎዳኛል ብላ ካሰበች የምታጠባም ሴት እንደዚሁ ላትጎዳ ትችላለች። እጎዳለሁ ብላ ካሰበች ማፍጠር ትችላለች ነው፣ ፍቃድ አላት። ስለዚህ እህታችን ጾሟን ሞክራለች። ከሞከረች በኋላ ግን ከዚህ በላይ ግን ከቀጠልኩኝ ይጎዳለሁ የሚል ነገር ተሰምቷታል። ስለዚህ ሸሪዓዊ ፍቃድ አላት፣ ኢዝን አላት። አሁን አለመጾም ትችላለች ወይም ደግሞ ማፍጠርና መብላት ትችላለች። ከዛ በኋላ ኢንሻአላህ አቅም ሲኖራት ረመዳን ከወጣ በኋላ ቀዷ ታወጣለች። መርሐባ። ሌላኛው ጥያቄ ምንድነው የሚለው በ0907 መጨረሻው 23 ምንድነው የሚለው? ሰላም አለይኩም በረመዳን በምሽቱ ክፍለ ጊዜ ከሚስት ጋር ግንኙነት ማድረግ ችግር የለውም ሲባል ሰምተናል። እናም አንድ ሰው ሚስቱን እንደዚህ ከግንኙነት ከፈጠረ በኋላ ካደረገ በኋላ ወዲያውኑ ነው መታጠብ ያለበት ወይስ በነገታው ነው መታጠብ ያለበት? ከነጋ በኋላ ከነጋስ በኋላ ሲታጠብ እንዴት ነው የሚያደርገው? ጆሮ ምናምን ግድ መታጠብ አለበት? ማፍጠር እንዳይኖር እንዴት ነው ጥንቃቄ የሚያደርገው ይላል። ያው ከግንኙነት ጋር የሚያያዘው በሌሊት ግብረ ስጋ ግንኙነት ከባለቤት ጋር ማድረግ ቁርአናዊ እናስ ያለበት ነው። فالآن باشروهن يعني ሌሊቱ ክፍል ላይ ከባለቤቶቻችሁ ጋር ግንኙነት ማድረግ ትችላላችሁ። አላህ የፈቀደላችሁን ማድረግ በሌሊቱ ክፍል ትችላላችሁ የሚል ነስ የሆነ የቁርአን አያ አለ። ያው ግንኙነት ካደረገ በኋላ መታጠብ ዋጅብ የሚሆነው ለሶላት ነው። ለሶላት ትጥበት ደግሞ የሶላቱ ጊዜ ሲገባ ነው ግዴታ የሚሆነው። የሶላቱ ጊዜ እስካልገባ ድረስ መታጠብ ዋጅብ አይደለም። የሶላቱ ጊዜ ሲገባ ግን ሶላት መስገድ ስላለበት ለሶላት ደግሞ ጧሃራ ስለሚያስፈልግ الطهارة عن الحدثين الأكبر والأصغر كتلقوم كتنشوم حدث ننسوه مهون سلالبت يعني متاتب يوجبال سلزي متاتبون ما قويتو چجر اللهم متاتبون ما قويتو
حتى لو انفجر الفجر وهو لم يغتسل ምንም ችግር የለውም هذا حدث مع النبي صلى الله عليه وسلم يعني رسول عليه الصلاة والسلام ከባለቤታቸው ጋር ግንኙነት አድርገው ፈጅር የሆነበት ሁኔታ ላይ የነጋበት ሳይታጠቡ የነጋበት ሁኔታ አለ። ከዛ በኋላ ታጥበው ወደ ሶላት ይሄዳሉ። ለሶላቱ ነው እንጂ ትጥበቱ ግዴታ የሚሆነው ለጾም ትጥበት ግዴታ አይሆንም። ያው ጾም ላይ ከግብረ ስጋ ግንኙነት መታቀብ ግድ ነው። ነገር ግን ከጾሙ ከመጀመሩ በፊት ከንጋት በፊት በተደረገ ግንኙነት ጀናባ ሆኖ የጾሙ ሰዓት ቢጀምር ችግር የለውም። ጀናባ ሰው መጾም አይችልም አልተባለም። ሰላት ለመስገድ ግን መታጠብ ግድ ነው። ጀናባ በጀናባ ላይ ሆኖ መስገድ አይችልምና ጁኑብ የሆነ ሰው ታጥቦ ነው የሚሰግደው። ስለዚህ ምንም አይነት ችግር የለውም ነው። ይሄ ነስ ነው። ከሐዲስም እንደዚህ በቀጥታ የመጣለት ከነብዩ ሰለላሁ ዐለይሂ ወሰለም ተግባርም የተገኘ ነገር ነው። ይሄ ነገር ምንም አይነት ችግር እንደሌለው ማለት ነው። ያው ከዚሁ ጋር ምናልባት አያይዘን አህካሙ ሲያም በየጊዜው አስተዋጽኦ አስፈላጊ ስለሚሆን ሐይድም እንደዚሁ ከፈጅር በፊት ቆሞላት ከፈጅር በፊት ሐይዷን ጨረሰች፣ ግን ሳትታጠብ ነጋባት። ምንም ችግር የለም። ትነይትና ፈጅር ይገባል። በነየተችው መሰረት ትጾማለች። ለሶላቷ መታጠብ ግድ ስለሚሆንባት ሱብህ እንዳይመልጣት ቶሎ ተጣጥባ ሱብሃን ደግሞ ትሰግዳለች ማለት ነው። ስለዚህ ጀናባ ሆኖ ፈጅር ቢገባ ምንም አይነት ችግር የለውም። ሐይድን ከጨረሰች በኋላ ደግሞ ሳትታጠብ ፈጅር ቢገባባትም እስከነየተች ድረስ ጾሟን መቀጠል ግዴታ ነው የሚሆንባት። ጾሙ ላይ የሚያሳድረው ምንም አይነት ተጽዕኖ የለም። ካልነየተች ቀዳ ይኖርባታል ማለት ነው። ካልነየተች ምናልባት እሷ ገና ነኝ አልጠራሁም እያለች ከፈጅር በኋላ ስትነሳ ግን እንደጠራች አወቀች፣ ከጠራች እንደቆየች አወቀች በተለይ። ወይም ደግሞ ሳትነይት ከፈጅር በፊት ነቃች፣ ከሐይድ ጠርታለች፣ ሳትነይት ፈጅር ገባባት። እንዲህ አይነቷ እንደዚሁ አልፏታል። ያለን ያጾም ስለማይሆን ቱምሲክ ቀኑን ተቆጥባ ትውልና ያንን ቀን ቀዷ ማውጣት ግድ ይሆናል። መርሐባ በ0911 መጨረሻው 93 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም፣ ጓደኛዬ ነፍሰ ጡር ናት፣ ግን በመካከል ጽንሱ ወረደባት እና አሁን ገና 45 ቀን አልሞላትም። ረመዳንን መጾም ትችላለች ወይ? 45 ቀን የሚለው ነገር ለምን አስፈለገ ነው ጥያቄው ላይ። የኒፋስ ምንለው ደም ከወሊድ በኋላ ወይም ከጽንስ መጨናገፍ በኋላ የሚፈስ ደም ያው ብዙ ጊዜ ወሊድ ላይ ብቻ ሊያስቡት ይችላሉ። حتى لو وضعت مضغة የሆነ ትንሽ ስጋ ነገር ቢሆን የሚታኘክ ያክል ያችን ያክልም ቢሆን إن أسقطت ከዚያ በኋላ የሚፈሰው ደም እንደ ኒፋስ ነው የሚቆጠረው። ወይም ከወለደች በኋላ የሚፈሰው ደም ይሄ ኒፋስ ደም አቅሷው 60 ቀን ነው። 45 ቀን ሳይሆን 60 ቀን ነው። በጣም ረጅም ጊዜ ቆየ ከተባለ ትንሹ ደግሞ የምራቅ ቱፍታ ያክልነች ትንሽ የምታክልነች። አብዛኞቹ ሴቶች ላይ የሚከሰተው 40 ቀን ነው። 40 ቀን ከ40 ቀን የተቀራረበ 39 ቀን ጸዳት ይችላልች 41ኛ ቀን እና ብቻ ወደዚህ አካባቢ ነው። ይሄ ጋሊቡ ነው። ስለዚህ 45 ቀን ተብለው የተቀመጠና የተገደበ ነገር የለም። ደሙ ካለ ረመዳን ከገባባት 60 ቀን ሳይሞላ ማለት ነው። ደሙ እየቀጠለ 60 ቀን ሳይሞላ ረመዳን ከገባባት ኒፋስ ላይ ነች። 60 እስኪሞላ ድረስ ትቆጠባለች። ደሙ ከቆመ ግን ምንም ቀን አይጠበቅም። እንኳን 45 ቀን 2 ቀንም አይጠበቅም። የወለደችበት ሰዓት ላይ ሆነች ደም አይታ ከዛ በኋላ ሙሉ ለሙሉ ልትጸዳ ትችላለች። 2 ቀን 3 ቀን አይታ ልትጸዳ ትችላለች። ሳምንት አይታ ልትጸዳ ትችላለች። 15 ቀን አይታ 20 ቀን ልትጸዳ ትችላለች። አሁን ያለችበት ሁኔታ ምንድነው ብለን የምንጠይቀው? ደም ላይ ከሆነች አሁን ትጠብቃለች። ደሙ እየቀጠለ ከሄደ እስኪቆም ይጠበቃል።
ምናልባት 50ኛ ቀን ላይ ሊቆም ይችላል 40ኛ ቀን ላይ 45 ቀን አንሞላት ምን ያለችን ጠያቂያችን ምን ያህል ጊዜ እንደሆነ አላወቅንም ይሄዳል ዝም ብሎ ሄዶ ማይቆም 40 ቀን ካለፈው ያው ጋሊቡን አልፎታል ተብሎ ይጠበቃል አሁን ለክ ሴቶች የወራባ 6 ቀን ሲያልፋቸው 7 ቀን ሲያልፋቸው ወደ 8 9 ሲገቡ እንደሚጠብቁት ሐይድ ነው ብላ እንደምትጠብቀው እቺም ንፋስ ነው ብላ ተጠብቃለች 60 ቀን ከሞላው በኋላ ግን ታጥባ ጾሟን ተጀምራለች ሶላቷን ተጀምራለች لانه لا يكون نفاسا ከ60 ቀን በኋላ ንፋስ አይሆንም በዚህ መልኩ ነው ግን ከጸዳች ግን ምንም ቀን አትጠብቅም ታጥባ ወዲያውኑ ሶላቷን ጾሟን ተጀምራለች مرحبا دكتور لزاري نزي يبقى إن شاء الله التايلي بيلا تيجي نفلسلن نستعش مرة بارك الله فيكم የተከበራችሁና የተወዳችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጥያቄ ፕሮግራማችን ይሄ ይመስል ነበር የተለያዩ ጥያቄዎች ካሏችሁ ላኩልን እናስተናግዳለን ኢንሻአላህ የተባረከና የተወደደ እንዲሁም በረካ የበዛበት ሁላችንም ተጠቃሚ ምን ሆነበት ወራ አላህ ያድርግልን ያልነሰናበታለን ሰላም አለይኩም ወራህመቱላሂ ወበረካቱ